ሰላምዬ እንግዲህ ቃልን በሻንጣዋን ይዛ ከቤቷ አስወጣቻት። ጉሮሮዋን ሲጥ አድርጋ ከእንግዲህ ዲኤንኤው እስከሚጣራ ድረስ አንቺ የኔ ልጅ ለመሆንሽ እስከሚረጋገጥ ድረስ ቤት የት ለቀሽ ያለሽን ኮተትና የምትፈልጊውን ይዘሽ ውልቅ በይ አለቻት። ቃልም እያስመሰለችና እናቴ ማናለኝ ካንቺ ሌላ እያለች ብትንፈራፈርም ብትፈርጥም ሰላም ግን ርህራሄ የላትም። ምክንያቱም ሰላም በጣም ደግና ሩህሩህ ሰው ነበረች። አሁን ግን በቃል የተነሳ የእሷ ልጅ እንዳልሆነች ከተግባሯና ከአኳኋኗ በጣም ተረዳለች። ቀድማም ዲኤንኤው ከመድረሱ በፊት በጭራሽ አንቺ የኔ ልጅ ልትሆኚ አትችይም፣ የስነ ምግባር ጉድለት እንደዚሁም ያላስፈላጊ ድርጊት እያደረግሽ ነው፣ በጭራሽ ከኔ የወጣሽ ልጅ አትመስሊም በማለትም ልክ ልኳንና ቤቷን ለቃላት እንደምትወጣና ያላትን ልብሷን ኮተቷን ይዛ ወደ በር ሻንጣዋን ይዛ አስወጣቻት። ቃልም ብትለምናትም እናቴ ካንቺ ሌላ ማንም አለ ብትላትም ልትሰማትና ልትረዳት አልቻለችም። እውነት ነው፣ አንዳንድ ጊዜ ደግነትም ሲበዛ በጣም ለህይወትና ላላስፈላጊ ነገር ራሳችንን ይጎዳናል። የሰላም ደግነት በገዛ ወንድሟና የተካደችው ክህደት በጣም ያንገበግባል። የገዛ ወንድሟ እዚህ ውስጥ የከተታት ያንቺ ልጅ ናት በማለት ንብረትንና ገንዘብን በመፈለግ መሆኑን ይታወቃል። ሆኖም እንግዲህ ቃልም ብድግ ብላ ተነስታ አንቺ ነሽ ዳግምን በአንዴና በሁለቴ ጊዜ በስሜቴ እንዲጫወትብኝ እያስመሰለ እኔን ሊወጋኝና እኔን እየገደለኝ ነው ያለው። ስለዚህ አንቺ ነሽ መነሻይቱ። ምንም ቢያደርገኝና ምንም ብሆን እሱን ስለምወደው በሱ መቁረጥ አልችልም። እሱን መናገርም ሆነ ማስወገድም አልችልም። ምክንያቱም ደካማ ጎኔ ነው በማለትም ብሌንን በቢላዋ ልትወጋ ስትል ሰላም ደረሰችባት። ሰላምም እንደምንም አንቺ ባለጌ ጭራሽ ልትገሊያት ነበር ምስኪኒቱ ልጅ፣ ብሌን እኮ ልጄ ናት ስትላት ልጄ ናት አለች ደንግጣ። ምክንያቱም ብሌንና ሰላም እናትና ልጅ ናቸው። ይህን ደግሞ ቃል ስለምታቅ ደነገጠች። እሷን እያከላፈተች አስወጣቻትና ብሌንን አባበለቻት። እንደምንም አንቺ እኮ እኔ ያለሁልሽ፣ አንቺ እኮ ልጄ ነሽ፣ እንደ ልጄ ማለት ነሽ ብላ ጥምጥም ብላ አቀፈቻት። ብሌንም እንግዲህ እሺ በጣም ተጨንቄ ነበር በማለትም ትንፋሿንና የተጨነቀችበትን በቃ ሂጂ አሁን አለቻት። እንግዲህ ሰላምም ዛሬ ከአንቺ ጋር ነው የማድረው፣ እዚሁ ነው አብሬሽ ነው የምተኛው በማለትም ብሌን በተኛችበት ቃል ስታሰቃያት የነበረውን በህልሟ ተናገረች። በቃ አትግደኝ፣ እኔ መሞት አልፈልግም፣ እባክሽን ቃል፣ እኔ እንደዛ አስቤ አይደለም መሞት አልፈልግም እያለችም ሰላም እየሰማቻት በህልሟ ብሌን ቀን ያደረገቻትን ወይም ቃል ያደረገችባትን ድርጊት በህልሟ ደገመችው። እውነትም ልጄ ተጨንቃለች፣ ልትገላት ነበር በማለትም ሰላም ግንዛቤ ወስዳ ከዚህ በኋላ ቃል እዚህ ቤት ከተቀመጠች የባሰ ነገርና እንደዚሁም ደግሞ ለህይወት አሰጊ ናት፣ ትገልናለች በማለትም አስባ የራሷን እርምጃ ወስዳለች። እንደዚሁም ደግሞ ዳግም እንግዲህ ከነ ሰላም ቤት ወጥቶ ወደ እናቱ ቤት ሂዶ እናቱ ቤት አንድ ላይ አምሽቶ በተኛበት ሰዓት እንግዲህ ያቺ አስመሳይ ጎረቤቷ ከእናቷ ጋር ሆና ቁጭ ብላ ቁርስ ለመብላት ስትመጣ ዳግም በድንገት ነቃ። እኔ እኮ አልበላኝ ያለ ጎረቤቴ ከአንቺ ጋር ልብላ ብላ ወደ እሷ ጋር ሆና ከዳግም እናት ጋር፣ ዳግም ደግሞ ባልጋው ላይ ተኝቶ በጭራሽ አላየችውም ነበረ። ዳግም እናቴ ብሎ ከእንቅልፉ ሲነሳ የችን ሰይጣንና አስመሳይ ጎረቤት ታገቡ አገኘ። በጭራሽ እናቴ እቺ ልትጫወትብን ነው፣ የሆነ ነገር ፈልጋ ነው እንጂ ወዳና አይደለም፣ እሷን ማመን የለብሽም ከዚህ በኋላ ብሎ ከልፍትፍት አድርጎ ጉሮሮዋን ዘሎ ሴት ሲያረጋት፣ ተው እንጂ ልጄ ምን ነካብኝ፣ ኧረ ተው በማለትም የዳግም እናት አስለቀቀቻት። ጎረቤቷ ግን ይገባት ነበር። እውነት ለመናገር አንዳንድ ጊዜ የሚጎዱንን ሰዎች በጣም እናዝንላቸዋለን፣ እናቀርባቸዋለን የሚለው ነገር በጣም ይገርማል። በዚህ ድራማ ላይ የጎረቤት አስመሳይና ከእሷ ጋር ምን እንደፈለገች ምን እንደወሰደች
አቆባታል። ዳግምም እንደምንም ብላ እናቲቱ ጉሮሮዋን ካስለቀቀቻት በኋላ እንዲህ በገዛ እጄ ልሞት እያለች እየተከለፋፈተች ያቺ ጎረቤት ተመለሰች። የሚገርመው ነገር በስተመጨረሻ ብሌንና ዳግም እያወሩ ነበር። ነገር ግን በቃ የእናቴን ነገር እንዴት ላድርግ በማለትም ዳግምን አዋራችው። ብሌን በጣም ውጥረት ላይ ነው ያለችው። ምክንያቱም እሷ የምትፈልገው በደካማ ጎኗ ቃልን ገብቶ ዳግም የእናቷን ማን እንደሆነች እንዲያጣራላትና ማን እንደሆነች ለማወቅ ነበረ። ነገር ግን ዳግም ደግሞ አስመስሎ ወዶና አስመስሎ ቃልን ቀርቦ ይህን ሊያደርግ ሞክሯል። ቃል ደግሞ አልበገር አለች። የእውነትም አንተ እኔ ወድኸኝ አይደለም ግን የምትፈልገው ነገር አለ ማለት ነው ከኔ ብላ ፍትር አድርጋ ያዘችው። እመኒኝ እኔ እወድሻለሁ፣ ሁሉንም ነገር ከአንቺ ጋር ማድረግ እፈልጋለሁ፣ ብዙ ነገር መስዋዕትነት ሊሆንልሽ እፈልጋለሁ። ነገር ግን የብሌን እናት ማናት ብሎ አፋጦ ጠየቃት። እንዴ አንተ እንዴት አወክ? የብሌን እናት ተው እባክህ፣ ሁላችንም እንበቃለን፣ በኃይሉም ይሄን ካወቀ ይጨርሰናል አለችው። እና ደግሞ አንተ እንዴት ነው የብሌን እናት እኔ እንደማቅ የምታውቀው ስትለው፣ አይ ጠርጥሬ ነው፣ ምናልባችም ከባኃይሉ ጋር ጓደኛ አጎትሽም ስለሆነ በማለትም ሊያወጣጣት ሞከረ። ይሄንን እያወሩ ባሉበት ሰዓት ብሌን ከበር ላይ ተለጥፋ እየሰማች ነበርና በቃ ዳግም እንደምንም ማናት ንገሪኝ ሲላት ቃል ደግሞ እባክህን ተወኝ